ሰላም ሰላም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ሰላማችሁ ይብዛ። ኢየሱስ ጌታ ነው። ዛሬ በፊታችሁ ይዤ የቀረብኩት የእግዚአብሔር ቃል አንደኛ ዜና ምዕራፍ 28 ከቁጥር 9 ባለው ቃል ላይ ይሆናል። እንዲህ ብዬ በኢየሱስ ስም አነባለሁ። አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስህንም ሐሳብ ሁሉ ያውቃልና የአባትህን አምላክ እወቅ፣ በፍጹም ልብህና በነፍስህ ፈቃድም አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሠራ ዘንድ መርጦሃልና ጠንክረ ፈጽመው። ለቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመስገን፣ ይባረክ። ስሙ ከአጽናፍ እስከ አጽናፍ የተባረከ ይሁን። እንግዲህ በዚህ ቃል ላይ እንደምናየው ዳዊት ለሰለሞን የሰጠው ትእዛዝ አንድ ነው። አንተ ልጄ ሰለሞን ሆይ። አሁን ዛሬ ይዤልህ የመጣሁት እንደ በፊቱ አይደለም። ጠንከር ያለ ቃል ይዤ መጥቻለሁ። ጠንከር ያለ ትእዛዝ ይዤ መጥቻለሁ። ስማኝ። እግዚአብሔር በመጀመሪያ ደረጃ ልብን ይመረምራል። ልጄ ሰለሞን፣ እግዚአብሔር በመጀመሪያ ደረጃ ልብን ይመረምራል። ስለዚህ አንተ በምትለብሰው ልብስ አይደለም እግዚአብሔር የሚፈልግህ። አንተ በምታጌጠው አይደለም እግዚአብሔር የፈለገ። እግዚአብሔር የፈለገ ልብህን አይቶ ነው። ምክንያቱም ቤቴን የሚሰራው አንተ ሳትሆን ከጉልበት የሚወጣው ልጅ ይሰራል ብሎኛልና እግዚአብሔር ዛሬ ደግሞ አንተ ተወልደሃል፣ እግዚአብሔርም ደግሞ መርጦሃል። ስለዚህ በመጀመሪያ ደረጃ እግዚአብሔር የሚፈልገው ልብህን ነው። ምክንያቱም እርሱ ልብንም ኩላሊትንም የሚመረምር አምላክ ነውና። በፍጹም ልብህ እንዳይሸፍት፣ በፍጹም ልብህ ወደ ሌላ መስመር እንዳይሄድ ፊትህን አሳምረ፣ ልብስህን አሳምረ፣ ጌጥህን አሳምረ ብትመጣ እግዚአብሔር አምላክ እሱን አያየብህም። የሚያየው የማይታየውን ስውር የሆነውን ልብህን ይመረምራል ያውቃልና። ልብህን ለእግዚአብሔር አስገዛ። ልብህን ጠብቅ። ስንቶቻችንን እኛ በዚህ ዘመን ያለን ለእግዚአብሔር ልባችንን የሰጠን? ለእግዚአብሔር ልባችንን ሰጥተን በእግዚአብሔር እጅ ውስጥ ሆነን ለእግዚአብሔር የሚፈልገውን ነገር በእኛ ላይ እንዲያደርግ ፈቃድ የሰጠን ስንቶቻችን? ለዝና ነው ወይ እግዚአብሔርን የምናገለግለው? ሰዎች እዩን እንዲሉን ነው ወይ እግዚአብሔርን የምናገለግለው? እግዚአብሔር በሰጠን ጸጋ በምናደርገው ነገር ነው ወይ ራሳችንን ከፍ ከፍ የምናደርገው? እግዚአብሔር ለሰጠው ጸጋ አይጸጸትም። እሱ ሁል ጊዜ ሙሉ ነው፣ አይጎድልበትም፣ አያንስበትም። እግዚአብሔር ላይ ዕለት ዕለት መንፈሳችንን እያደሰ፣ ዕለት ዕለት ኃይላችንን እያደሰ፣ ዕለት ዕለት ጸጋችንን እየጨመረ ይሄዳል እንጂ አይጎድልበትም። እኛ ለእግዚአብሔር ምቹ ነን ወይ? ልባችን ለእግዚአብሔር ምቹ ነው ወይ? ልባችን የክርስቶስ ኢየሱስ መቅደስ አድርገናል ወይ? ራሳችንን ዝቅ አድርገናል ወይ?
ልባችን ለእግዚአብሔር ተገዝቷል ወይ? ራሳችንን እንድንመረምር ያስፈልጋል። ኢየሱስ ለዘላለም ይንገስ። ለዚህ ነው ዳዊት ለሰሎሞን በመጀመሪያ ደረጃ እግዚአብሔር ልብን ይመረምራል አለው። ከዛም በኋላ እንደዚህ አለው፣ የነፍስንም ሐሳብ ሁሉ ያውቃልና። ነፍስ ምን ያህል እንደምታስብ በእኛ በስጋ ውስጥ ተሸፍና እንኳን ምን ብላ እንደምታስብ ምን አይነት አስተሳሰብ እንዳለ እግዚአብሔር ያውቃል። እኛ ስጋ ለብሰን በስጋዊ አስተሳሰብ ልናስብ እንችላለን። እግዚአብሔር ግን መንፈሳችን ምን ያህል እንደሚያስብ ያውቃል። ነፍሳችን ለእግዚአብሔር ነው የምትገዛ ወይስ ለባዕድ አምልኮ ነው እየተገዛች ያለችው? ያውቃል። እግዚአብሔር ይመረምራል። እግዚአብሔር ነፍስን ይመረምራታል። ስንቶቻችንን ነፍሳችንን ለእግዚአብሔር አምላክ ለክርስቶስ ኢየሱስ አሳልፈን የሰጠን? ኢየሱስ ራሱን ቤዛ አድርጎ ራሱን አሳልፎ የሰጠን ለእኛ ነው። እኛስ ነፍሳችንን ለእግዚአብሔር አሳልፈን እየሰጠን ነው ወይስ በዓለም ደረጃ ለሚገኙ ለነዚህ ብልጭ ልጮች አሳልፈን እየሰጠን? ስጋችን ለእግዚአብሔር ተገዝቷል ወይ? ነፍሳችን ለእግዚአብሔር ተገዝቷል? ለዚህ ነው ዳዊት ለሰሎሞን እንደዚህ ያለው፣ እግዚአብሔር ነፍስን ይመረምራል፣ ያውቃል። የነፍስን ሐሳብ ሁሉ ያውቃልና። ከዛስ የአባትህን አምላክ እወቅ። የኔ አምላክ እግዚአብሔር ኢየሱስ ነው፣ እርሱን እወቀው። ስንቶቻችንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ያወቀ? በእውነት አውቀነው ነው እየተንቀሳቀስን ያለ ነው? አውቀነው ነው እየተራመድን ያለ ነው? አውቀነው ነው እያመለክን ያለ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ግል አዳኝ አድርገ ነው ከእምነት አንጻር ተቀብለነዋል? በእውነት ጌታ ኢየሱስ የኔ የግል አዳኝ ነው ብለህ ተቀብለሻል? ነፍስሽ ለክርስቶስ ኢየሱስ ተገዝቷል? ልብ ለኢየሱስ ክርስቶስ ተገዝቷል? ራሳችንን እንመርምር፣ ራሳችንን እንወቅ፣ ያለንበት ስፍራ እንወቅ። ስንቶቻችንን በክርስቶስ ኢየሱስ አምነን በእርሱ ዘንድ ብቻ ተስፋ ይዘን የምንኖረው? ስንቶቻችን እሁድ ጠዋት እስከ 6 ሰዓት ድረስ ጌታ ሆይ ኢየሱስ በዝማሬ በአምልኮ በጸሎት እናወድሰዋለን። ከሰዓት ከ9 ሰዓት በኋላ በየጠንቋ ቤትና በየመተት ቤት እንዞራለን። 50 በ50 አምልኮ የለም። 50 በ50 ኢየሱስ የለም። ኢየሱስ አንድ ነው። እርሱ በእውነትና በመንፈስ ይመለካል። ካመንሽ ኢየሱስ ጌታ ነው ብለሽ ተቀበይ። አንዴ ወደ ዓለም አንዴ ወደ መንፈሳዊ አንግባ። መቼ እንደምንወሰድ አናውቅምና፣ መቼ ጌታ እንደሚጠራን አናውቅምና። የዚህ ዓለም ኑሮ ክራይ ቤት ነው። የዚህ ዓለም ኑሮ ጊዜያዊ ነው። የዚህ ዓለም ኑሮ አያስደስትም። የዚህ ዓለም ኑሮ ከፍታ አይሰጥም። የውስጥ መንፈሳችንን አያድሰውም። የሚያድሰው ኢየሱስ ብቻ ነው። ደስታ ኢየሱስ ነው። ሰላም ኢየሱስ ነው። ከፍታ ኢየሱስ ነው። በዚህኛውም ዓለም በዛኛውም ዓለም የምንኖረው በክርስቶስ ኢየሱስ ብቻ ስንሆን ነው። ሰሎሞን ወደ ሌላ አቅጣጫ እንዳይሄድ እግዚአብሔር ልብን ይመረምራል፣ ነፍስም እግዚአብሔርን ታውቃለች።
ኢየሱስ ጌታ ነው። ሃሌሉያ። በነፍስ ፈቃድም አምልከው፣ ብትፈልገው ታገኘዋለህ። እግዚአብሔርን ፈልጉት፣ እርሱም ከእኛ ጋር ይሆናል። እግዚአብሔርን ፈልጉት፣ እርሱም ከአንቺ ጋር ይሆናል፣ ከአንተ ጋር ይሆናል። ሁል ጊዜ እግዚአብሔርን መፈለግ ያስፈልጋል። ሁል ጊዜ ክርስቶስ ኢየሱስን መፈለግ ያስፈልጋል። ወደ እርሱ ስንቀርብ እሱ ወደ እኛ ይቀርባል። ለዚህ ነው በነፍስ ፈቃድም አምልከው ካለ በኋላ ብትፈልገው ታገኘዋለህ። እኛ ስንፈልገው እናገኘዋለን። የትም አይሄድም። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛንን እየጠፋንበት ያለ ነው። እኛንን እየሸሸነው ያለ ነው። እኛንን ከአጠገቡ እየተሰወርን ያለ ነው እንጂ እርሱ ሁል ጊዜ ከኛ ጋር አለ። ሁል ጊዜ እጁን ዘርግቶ እኛን ይጠብቃል። በሉቃስ ወንጌል ላይ አንብባችሁት ከሆነ ያ የጠፋው ልጅ ሀብትን ስጠኝ፣ አካፍለኝ፣ በቃኝ፣ እኔ እሄዳለሁ ባለ ጊዜ አባቱም ሳይጨክነው ሁሉን ነገር ከሰጠው በኋላ ከሄደ በኋላ ያ የያዘው ሀብት፣ ያ የያዘው ገንዘብ፣ ያ የያዘው ነገር ሁሉ አለቀ፣ ጨረሰ። የሚበላው የሚጠጣው አጣ። አባቱ ግን ሁል ጊዜ ልጄ በዚህ በኩል ነው የሄደው፣ የሮጠውን በዚህ በኩል ነው፣ ጉዞ ያደረገውን በዚህ በኩል ነው፣ ይመጣል ብሎ ሁል ጊዜ ከዛች ቦታ ላይ ቁጭ ብሎ ይጠብቀው ነበር። ልጁ ግን እንደፈለገ እየተዝናና ብሩን ጨርሶ የሚበላው የሚጠጣ አጥቶ የእሪያን ምግብ ተመኘ ይላል። የአሳማን የሚመገበውን ምግብ ተመኘ ይላል። አሳማ ያገኘውን ብስባሽ የበሰበሰ ነገር ነው የሚመገበው። ይሄን ሁሉ ተመኘ። ተደላድሎ እየኖረ የአባቱ ቤት ውስጥ እየኖረ ምንም ነገር ሳይቸገር እየኖረ ባለበት ሰዓት አሻፈረኝ ብሎ ሄዶ ግን የአሳማዎችን ምግብ ተመኘ። ከዛስ ወደ አባቴ ቤት ብሄድ ይሻለኛል፣ አባቴ ቤት እረኛ ሆኜ እዛ እንዳሉ ሰራተኞች እንደነሱ እንደ አንዱ ሆኜ ብኖር ይሻለኛል፣ የነሱን ትርፍራፊ ብበላ ይሻለኛል ብሎ ተመለሰ። ሲመለስ ግን አባቱ ሁል ጊዜ ይጠብቀው ነበር። አባቱ ልጁ ከርቀት ሲመጣ አየና ልጁ አይደለም የሮጠው፣ አባቱ ሮጠና አቀፈው፣ ገላውንም ታጠበ፣ የለበሰውን ልብስ አወለቀ፣ አዲስ ልብስ አለበሰ፣ ፍሪዳም አረደለት ይላል እግዚአብሔር። እግዚአብሔርን እኛን ሸሽተነው እየሄድን ያለን ስንመለስ እጅግ በጣም በከበረ ይቀበልናል። ደስተኛ ሆኖ ይቀበል። አንድም ነገር የሚከፋ አምላክ የለም። የጠፋችሁ የእግዚአብሔር ልጆች ተመለሱ። ኢየሱስ ጌታ። ብትፈልገው ታገኘዋለህ ካለ በኋላ ብትተወው ግን ለዘላለም ይጥላል። ብዙ ጊዜ እግዚአብሔር ይጠብቃል ይጠብቃል ይጠብቃል። ያንተን የልብህን ሁኔታ ያያል። ያ የጠፋው ልጅ እንደሚመለስ አባቱ ስላወቀ ነው ተስፋ ሳይቆርጥ የጠበቀው። እግዚአብሔር እንደምትመለስ ጠብቆ ይመለሳል ዛሬ እያለ እየጠበቀ አንተ ወደ መናፍስታዊ ዓለም ወደ ጥልቁ መስመር ገብተ በዛ ቦታ ላይ ኪዳን ካሰርክ እሱም ይጥላል። የጥልቅ መንፈሱ የኔ ነው አምላክ ብለህ ከተቀበልከው እግዚአብሔር አምላክም ይጥላል፣ ይተወሃል። አውሬ መጫወቻ ትሆናል። የዘንዶ መጫወቻ ትሆናል። የጥልቅ መናፍስቶች መጫወቻ ትሆናለህ። ከዛስ አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሰራ ዘንድ መርጦሃል። ቁልፉ እዚህ ጋር ነው። እግዚአብሔር አምላክ መርጦሃል። እግዚአብሔር አምላክ መርጦሻል። እስቲ ኮሜንት ላይ እግዚአብሔር መርጦኛል ብላችሁ ጻፉ። በእምነት አምናችሁ ጻፉ። በዚህም አውጁ። በላያችሁ ላይ አውጁ። እግዚአብሔር መርጦኛል። እግዚአብሔር ፈልጎኛል። እግዚአብሔር ለዓላማው ወደ ራሱ ስቦኛል።
እግዚአብሔር መርጦሃል። እግዚአብሔር መርጦሻል። ቤቱን እንድትሰሪ ይፈልጋል። የቆሸሸውን ቤት እንድታጸጂ ይፈልጋል፣ እንድታጸዳ ይፈልጋል። ዛሬ በዓለም ደረጃ ያለን ቤተክርስቲያኖች በብዛት የቆሸሹ ቤተክርስቲያኖች አሉ። በሀገራችን በኢትዮጵያን በብዛት ቤተክርስቲያን የቆሸሹ ቤተክርስቲያኖች አሉ። የወንበዴዎች መጫወቻ የሆነ ቤተክርስቲያኖች አሉ። አዚብና ድንዛዜ የገባባቸው ቤተክርስቲያኖች አሉ። እግዚአብሔር ሊጠርጋውን መጥቷል። ቤቱን ሊያስተካከል መጥቷል። ምክንያቱም ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ ተብሎ ተጽፏል። እኛ የወንበዴ ዋሻ አድርገነዋል። እግዚአብሔር ግን ሊያጠራ መጥቷል። እግዚአብሔር ሊያጠራ መጥቷል። በማን? ድብቅ በሆኑ ነቢያቶች ያጠራል። ድብቅ በሆኑ ሐዋርያቶች ያጠናል። ድብቅ በሆኑ በባሪያዎቹ ያጠራል። እግዚአብሔር ቆሻሻ ውሃ ጠርቶ ወደ ንጹህነት እንደሚቀየር ሁሉ ኢየሱስ ያጠረዋል ቤተ ክርስቲያን። ለምን? እግዚአብሔር የመረጣቸው የእግዚአብሔር ባሪያዎች አሉ። ዛሬ በኃይል ልናገለግል እንችላለን። ተአምር እየሰራ ልናገለግል እንችላለን። ቤተ ክርስቲያኑ እየቆሸሸ ከሄደ ግን አንተን ይጥልና ታላላቅ ነቢያቶችን ከእንደገና ያስነሳል እግዚአብሔር። ተጠንቀቁ፣ ቤተ ክርስቲያኑ የምታቆሽሹ ተጠንቀቁ። የእግዚአብሔርን ቤት ጉድፍ በጉድፍ የምታደርጉ ተጠንቀቁ። የእግዚአብሔርን ቤት እያጨማለቃችሁ ያላችሁ የእግዚአብሔር ባሪያዎች ተጠንቀቁ ይላል እግዚአብሔር። የወንበዴዎች ዋሻ አታድርጉት፣ መጫወቻ አታድርጉት። እግዚአብሔር በደሙ ያጠባትን ቤት ዳግመኛ አታቆሽሿት። የእግዚአብሔርን ቤት እግዚአብሔር የመረጣቸው ነቢያቶች ይነሳሉ። ዳዊት ለሰለሞን ሲናገር እንደዚህ አለ፣ አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሰራ ዘንድ መርጠውሃልና ጠንክረ ፈጽመዋል። ዋ ትእዛዝ እየሰጠ ነው ዳዊት ለሰለሞን። ዋ የእግዚአብሔርን ቤት አንተ ነው የምትሰራው፣ ተጠንቅቀ በጥራት ስራው፣ እንዳታቆሽሸው። የእግዚአብሔርን ቤት ህልውናው እንዳትነካበት፣ ቤቱን እንዳትነካበት፣ እንዳይቆሽሽ በንጽህና ስራው። የእግዚአብሔርን ቤት አንተ እንድትሰራ መርጦሃል። እኔ እሰራለሁ ብዬ ነበር፣ አንተ አትሰራም ብሎኝ ነው። እኔ ልሰራ ፈልጌ ነበር፣ አንተ የኔን ቤት አትሰራም። ከጉልበት የሚወጣው ልጅ ይሰራል ስላለኝ ነው። ተጠንቅቀ የእግዚአብሔርን ቤት ስራ። እግዚአብሔር ልብን ይመረምራል። እግዚአብሔር ነፍስን ይመረምራል። እግዚአብሔር ሁለመናን የሚመረምር አምላክ ነው። ተጠንቀቅ። ስንቶቻችን ተጠንቅቀን የእግዚአብሔርን ቤት እየሰራን ያለ ነው? ስንቶቻችን የእግዚአብሔርን ቤት በፍርሃት እያመለክን ያለ ነው? በመንቀጥቀጥ እያመለክን ያለ ነው? እግዚአብሔር እኮ ሰማይና ምድርን ያለ ምሰሶ የዘረጋ አምላክ ነው። ዋ ተጠንቀቁ ይላል እግዚአብሔር። ኢየሱስ ጌታ ነው። የእግዚአብሔር ሰላም፣ የእግዚአብሔር ኃይል በጌታ በክርስቶስ ኢየሱስ ስም በቤታችሁ ይግባ። ከዚህ ሰዓት ጀምሮ ልባችሁን እግዚአብሔር ያጸዳ። ልቦናችንን እግዚአብሔር ያጸዳ። ቤታችንን እግዚአብሔር ያጸዳ። መቅደሱን እግዚአብሔር ያጸዳ። ቤቱን እግዚአብሔር ያጸዳ። እግዚአብሔር አምላኬው ወንበሬዎች ልባቸው ተመልሶ ዳግመኛ ወደ አንተ አገልግሎት እንዲጀምሩ በኢየሱስ ስም ጸልይ። ቤትን ያቆሸሹ ዳግመኛ ንስሐ ገብተው ወደ ቤትህ ተመልሰው ቤትን እንዲያጸዱ፣ ቤትን እንዲሰሩ፣ መቅደስ ንጹሕ እንዲሆን በልጄ በክርስቶስ ኢየሱስ ጸለይኩ። እግዚአብሔር ሆይ ይህንን በዚህ ስክሪን ላይ ለሚሰሙት ሁሉ በክርስቶስ ኢየሱስም በእነርሱ ላይ ኃይል ይጨመር፣ አቅም ይጨመር፣ ጸጋ ይጨመር፣ ማስተዋልን ስጣቸው፣ ልቦናቸው ይመለስ። ጌታ ሆይ ሁሉ ለአንተ ይቻላል፣ ለሰው የማይቻል ለአንተ ይቻላልና። እግዚአብሔር ሆይ በቤታቸው ሰላም ይሆን፣ ኑሯቸው ሰላም ይሆን። ቤትን የሚያጸዳ ትውልድ ይነሳ። ቤትን ሰላም የሚያደርግ ትውልድ ይነሳ። የወንበዴዎች ዋሻ እንዳይሆን በልጅ በክርስቶስ ኢየሱስ ስም ጸለይ። እግዚአብሔር ሆይ
የሚያጸዱ ነቢያቶች፣ የሚያጸዱ ሐዋርያቶች ዳግመኛ እንድታስነሳ በልጅ በክርስቶስ ኢየሱስ ስም ጸለይኩ። ጌታ ሆይ ያጠፉ ባሪያዎች በጌታ በኢየሱስ ስም ልቦና ይሰጣቸው። እግዚአብሔር ሆይ ዳግመኛ ሪቫይቫል በእነሱ ላይ እንድታስነሳ በልጅ በክርስቶስ ኢየሱስ ስም ጸለይኩ። ኢትዮጵያን ሀገራችንን እግዚአብሔር ሆይ አንተ ጠብቃት። ከየትኛውም ከጠላታዊ አዋጅ እግዚአብሔር ሆይ አንተ ጠብቃት። ጠላት በእሷ ላይ በሰነዘረው ነገር ላይ እግዚአብሔር ሆይ አንተ የጠላትን የዲያብሎስን እጅ አንተ ስበር፣ መርገም ይሰበር። እግዚአብሔር አምላክ ሆይ የጨለማ አሰራር የተመታ ይሁን። እግዚአብሔር ሆይ አዋጅን በክርስቶስ ኢየሱስ ደም አዋጅ የዲያብሎስ ሥራ የተገለበጠ ይሁን። ደም አፋሳሽ መንፈስ ይመታ። ከውጭ እየተሰደደ የሚመጣ በሰው እየተገለጠ ያለ መንፈስ የተመታ ይሁን። እግዚአብሔር ሆይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ በክርስቶስ ኢየሱስም ኢትዮጵያ እጆቿን ወደ አንተ ዘርግታለች። መንፈስ ቅዱስ ሆይ ሁል ጊዜ በኢትዮጵያ ላይ ሰላም አድርግ። እግዚአብሔር ሕዝቦቿን ባርክ። እግዚአብሔር ርስታቸውን ባርክ። በልጅ በክርስቶስ ኢየሱስ አሜን። የእግዚአብሔር ሰላም፣ የእግዚአብሔር ኃይል፣ የእግዚአብሔር እጅ ከእናንተ ጋር ይሆን። በልጁ በክርስቶስ ኢየሱስ ስም በዚህ ስክሪን ላይ ለምትሰሙት ሁሉ ኮሜንት ላይ አሜን 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 ብላችሁ ጻፉ። እግዚአብሔር በየትኛውም ነገሮቻችሁ ላይ ሰላምን ያደርጋል። ተባረኩ። ሻሎም